ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ ያለው ሐሳብ የሚገርም ነው። እንደዚህ ይላል፣ በዚያ ዘመን ይላል ስለ ሕዝብ ልጆች የሚቆም እስቲ ሁላችሁም ሚካኤል ይቆምልኛል በሉ። በእናታችሁ ሚካኤል ይቆምልኛል በሉ። በእውነት ስለ ሕዝብ ልጆች ምን የሚል የሚቆም ዋው! ይሄ አሁን ገድላት ድርሳናት ላይ ቢጻፍ ማለት ነው 14 ፊውዝ ነው የምታቃጥሉት። 14 ፊውዝ ማለት ነው። ግን መጽሐፍ ቅዱስ ላይ የተቀመጠው ምንም ማድረግ አይቻልም። የሚቆም ታላቅ አለቃ ዋው! ማ ሚካኤል። አረ ኮመንቱን ሚካኤል 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 በሉልኝ በእናታችሁ። ሚካኤል ይቆምልኛል፣ ሚካኤል ይቆምልኛል በሉ። ዋው! አንተ እንዴት ነው ነገር ግን የተሰወረብን? በስመ አብ አሜዚንግ። በጣም እኮ የተሰወረብን ጴንጤዎች። የእውነት እኮ ነው የምላቸው። ኖ ሚካኤል አሁን ሚካኤል ይቆምላል አይቆምልን ብለው አንዱን አይቆምልኝም እግዚአብሔር አለ ይላል መጽሐፍ ቅዱስ። ግን ሚካኤል ለሕዝብ ምን የሚል የሚቆም ይለዋል። ለሕዝብ የሚቆም ማ ሚካኤል ይነሳል። ከዛስ ሕዝብ ከሆነ ጀምሮ እስከዚያ ዘመን ድረስ እንደሱ ያሉ ያልሆነ የመከራ ዘመን ይሆናል። በዚያን ዘመን በመጽሐፍ ተጽፎ የተገኘው ሕዝብን ሁሉ እያንዳንዱ ይድናል። በማን የተነሳ? ማ ስለቆመ? ሚካኤል ስለቆመ። ሚካኤል ስለቆመ ሊጠፋ ያለው ሕዝብ ምን ይላል? ይድናል። ሚካኤል ይቆምላችኋል፣ ሚካኤል ያድናችኋል። አመሰግናለሁ። ቃሎት ያሰማልን። ለደሜ እግዚአብሔር አምላክ ቃሎት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። አሜን። ወንድማት በነገራችን ላይ ቃሎት ያሰማልን ማለት ጌታ ኢየሱስ ክርስቶስ ዳግመኛ ሲመጣ የሕይወትን ቃል ያሰማልን። ያ የሕይወት ቃል ምንድን ነው? እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግስቴን ውረሱ የሚለውን ያንን የሕይወት ቃል ያሰማልን ማለት ነው። እግዚአብሔር ያክብርልን። ቆንጆ አድርጎ ገልጾልናል ደሜ። ዛሬ ቅዱስ ሚካኤል ነው። እንጃ ቢሮ ሰው የገባ አይመስልም ዛሬ። እኔ ኦርቶዶክሳውያን ግድ የላችሁ መናፍቃን በዚህ ልክ ብድግ ባሉ ቁጥር ሰው እሳት ለብሶ ነው የሚነሳው። እሳት የካ ሚካኤል፣ ጎላ ሚካኤል፣ አዲሱ ሚካኤል፣ ጀሞ ሚካኤል፣ ለቡ ሚካኤል፣ ጎላ ሚካኤል፣ ሞኩ ሚካኤል፣ አዳማ የትም ብትሄዱ ጥልቅልቅልቅ ብሎ ሜጃ ሁሉም አሕዛቡ መናፍቃኑ እንዲህ ዛሬ ምድር መንገድ የተዘጋው ሲባል ሚካኤል ነው አይላል። ሚካኤል ነው አይላል። እና በጣም ደስ ነበረ። በጣም እግዚአብሔር ይክበር ይመስገን። እቺ ቤተክርስቲያን ብዙ ነገር አላት። እነሱ ያው የመንፈስ ቅዱስ ቀን ብለው እና ካላንደር እንዲዘጋላቸው የመንፈስ ቅዱስ ቀን ብለዋል። እና በነገራችን ላይ መንፈስ ቅዱስን ቤተክርስቲያን ታከብራለች፣ በትክክል ታቦታ ወጣ ታከብራለች። እና በጣም ደስ የሚል ጊዜ ነው የሰጠህን። እድሜ ይስጥልን፣ ጤና ይስጥልን። እናንተ መርቁ። ቃሎት ያሰማልን። እግዚአብሔር ይስጥልን። እኔ ምረቅ አልችልም። እናመሰግናለን በጣም። ኧረ ጣጣ የለውም፣ አብሽር፣ ችግር የለውም። መሲ የትመርቅ መርቅ፣ የኔንም ጨምረሽ መርቅልኝ። ቃሎት ያሰማልን። በእድሜ በጤና ይጠብቅ። ኧረ ጉዴ! ለምትስቀው ያን አናግሪ እስኪ። ምንድን ነው ሁለታችሁ? በጣም እስኪ የሆነ አጋጣሚ ነው መሰለኝ ያገናኛችሁ። እዚህ ምድር ላይ ብዙ ሰዎች በህይወት ይመጣሉ እና አንዳንዶች ከእግዚአብሔር ተልኮ ይመጡና ህይወትን ያስተካክሉልሃልና እኔ ብዙ ሰዎች ብዙ ጊዜ ያያ ውለታ አለብህ ምናምን ብሎኝ ያውቃሉ። ሰዎች የአቅሜን ስለማደርግ እኔ ግን የእሷን ውለታ በምን ልከፍል እንደምችል አላውቅም። እና ሰው አሁን ነው የሚያውቃት፣ ቲክታክ ላይ ነው የሚያውቃት። እኔ ማውቃት ደመረው ይቅርታ፣ ፓስተር ነበር አገልጋይ ነበር እና እጅግ በጣም ብዙ የውለታ ሸክምና ቀንበር ካለብኝ ሰዎች አንዱ እሷ ናት። እና በማውቃት በቪዲዮ ነው ሌላ ቤት ውስጥ ስታወራ ለሰዎች መብት ስትነጋገር ምናምን ነው የማውቃት። እና ማንም ሰው ከሚያውቃት በላይ ነው የማውቃት እሷን። እና ዛሬ ስለ ሰዎች ሀቅ እውነት ስታወራ ተፈጥሯ ነው እንደዚህ አይነት ነገር። እና እኔን ከምን አይነት ነገር ውስጥ እንዳወጣችኝ እኔና ቅዱስ ሚካኤል ነው የምናውቀው። እና
እኔ አሁንም ብትወጣ ነው ደስ የሚለኝ። ምክንያቱም እሷ ቁጭ ብሎ ብላ ማውራት እንደማልችል ታውቋለች እና እጅግ በጣም ብዙ ውለታ ነው ያለብኝ። ከፍቅር የተነሳ ነው ማለት ነው። በቃ አንዳንዴ እንደዚህ አይነት ነገሮች ያጋጥሙሻል እና ሰዎች ሲናገሯት በጣም ውስጤ የሚጠቁረው በቃ በጣም ነው እና በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ ልብ ውስጥ ትልቅ ቦታ አለሽ። የብዙ ሰዎችን ዕዳና ውለታ ከፍያለሁ። አንቺን ግን ልከፍለው አልችልም። የሚከፍለው እሱ ይክፈልሽ። ደሜ ይሄ ነው እና ከባድ ቀን ነው ለኔ ዛሬ። እኔ ቤት ውስጥ ቢሆን ሪኩዌስት የላከችው አላስገባትም ነበር። ደግሞ አትልክም ታውቋለች። እና እንደዚህ ሳትወፍር እንደዚህ ሳትሆን ነው ከደግነቷ መጀመሪያ ከእፍታው ነው የቀመስኩት። ከእሷ ደግነት እፍታ መጀመሪያ እና መሲ አሜዚንግ። በነገራችን ላይ ይገባ እንትን ነው እኮ አንዳንዴ ላይክ በሰዎች የሚደበቁ ሰዎች አሉ። አንዳንዴ መሲ አሁን በጣም በምታደርገው ነገር እውነቴን ነው ማርያም በጣም ከማደንቃቸው ከማከብራቸው ሰዎች መካከል አንዷ ናት። ነግሬያት አላውቅም። አጋጣሚ ተገናኝተን አናውቅም። ብዙ ጊዜ እርዳታ ላይ አያታለሁ ምናምን እንጂ ስፔሻሊ እህቶቼ አረብ ሀገር ለሚኖሩ የምር ማለት ነው ከማንም በላይ እንዴ አንቺ ጋር መጣስ አሁን መጥቶ ነው ሶል ምን ሊገዛ ነው? ስልክ ልገዛ ነው የመጣ አለን። ሰላም ሰላም ሰው ነው። በጣም ነው የማመሰግነው። መሲ እየሰማሽ ነው? አዎ ሰብልዬ ነው እየሰማሁሽ ነው። እና በጣም ከማከብራቸው ከመወዳቸው ሰዎች መካከል አንዷ ነሽ። ነግሬሽ ነው የማላውቅም እና ለእህቶቼ በምታረጊው ነገር በምትታገዩ እውነቴን ነው ማርያምን ህይወትን ማጣትም አለ። ግን ያ ሁሉ ሳትፈሪ አንዴ በተለይ የሆነች ልጅ የሆነ ገጠር ውስጥ ነው ያለችው እና ጫማን አውልቃ የሆነ ብቻ እኔ የማታረገው ነገር የለም በቃ እና ግን ብዙ ጊዜ ስለሷ ሲወራ አልሰማም። አውሩ፣ ስለ ደግነታቸው ማውራት አለብን፣ ስለሚሰሩት ነገር መናገር መቻል አለብን። እና መሲ እውነት መከበር ያለብሽ እህቴ ነሽ። እኔ በጣም ፕራውድ ነው ማድረግብሽ ሲሪየስሊ ማለት ነው። ለእነሱ መቆም ማለት እዛ አንዳንዴ እኮ መናገር እንኳን የማይችሉ እህቶች አሉ እናንተ በምትኖሩበት አካባቢ እነዚህ መናገር ሳይችሉ መውጣት ሳይችሉ ሲቀሩ አፈር ደሜ ግጠሽ እነሱን ለማውጣት የምታረጊው የምትጣጣሪው ነገር እውነቴን ማርያምን ጀግና ነሽ፣ ስለ እውነት ማለት ነው። እና አሁንም ኑሪልኝ እህቴ፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በዚህ አጋጣሚ እንደውም ፍቅሬን ስለገለጽኩልሽ በጣም ደስ ብሎኛል። ዛሬ ማሂ ልደት ነው፣ የእሷን የሆነ ነገር እያሰራኋት ነው ያለሽ እና ሃፒ በርዝዴይ በይልኝ በዚህ አጋጣሚ። እሺ ያው እኔ ደግሞ እዚህ ቲክታክ ላይ የያያን ምንም እንደማናወራ ዘ ኩዊን እያሉሽ ነው እኔ ቤት ያሉት። እሺ አመሰግናለሁ ሁላችሁ። እኔም ደግሞ እዚህ ቲክቶክ ላይ በቃ ማለት ሰው የኔ ሰው ብዬ ካገኘኋቸው አንዷ ቁጥር አንዷ መማር በጣም የሚወዳትና በመማር አይን አንቺንም ማሂንም ማያችሁ ማለት ነው እና ፈልጌ ስፔሻሊ ለመማር ለምታደርጉ ከጎኗ ቆመች ምንም ለምትጋፈጫ ንግግር ሳትቺ እንኳን ምን ያህል እንደምትጋፈጭላት ስለማይ በቃ አንቺን በጣም ምርጥ ሰው ነሽ። በጣም ነው ማለት ሰብልዬ ሪባንድ ከኔናንቺ እንደው እንደዚህ አውርተን ራሱ አናውቅም ገስት ላይ ካልሆነና በዛ አጋጣሚ ስላገኘሽ ቅዱስ ሚካኤል ስላገናኘን እንደዚህ ነው ደስ ብሎኛል። እኔም በጣም ነው ማለት አመሰግናለሁ። መሲ እግዚአብሔር ያክብርልኝ። ያቤስት ያያውራ ሃፒ በርዝዴይ ረጅም እድሜ ቅዱስ በዚህ ወርቅ ቀን ስለተወለድሽ ቅዱስ ሚካኤል ዘመንሽን ወርቅ ያድርግልሽ። አሜን በማይ አሜን እያለሽ ነው እና ማህዬ እወድሻለሁ። እኔም በጣም ነው የምወድሽ ታውቂያለሽ። ተብለሻል። ያ እያለቀሰ ነው እንዴ? ምን ነው አይነ እያለቀሰ ዝም ብሎ እንትን እንባ ምናምን እንጃ አላለቅስም። ምን የሚያስለቅስ ነገር አለ? ደስ ይላል እኮ ማርያምን። በቃ ሰው እንደዚህ ማለት የተደረገለትን ራሱ ይብን የማይረሳ ሰው እኮ መታደል ነው።
ገባ አይን ላይ እዚህ ወገብ ተቀጥቅጦ ለሰው ነው ማድረግ ብዙ ነገር መስዋዕትነት ከፍለህ እንኳን ምን አርጋልኝ ነው የሚለው የኛ ሰው። ምን አርጋልኝ መሲ ከወንዶች በላይ ናት እያሉ ነው መሲነት። እኔ ጋር ያሉት በጣም ወዳጆችሽ አድናቂዎችሽ ናቸው። ከወንድ በላይ ጀግና ናት እየተባለች ነው። እውነት የኔ ለየት የሚያደርገው ምንድን ነው? አሁን ሰው እሷን ቲክቶክ ላይ ነው የሚያውቃት ይበልጥ። እዛ ፌስቡክ ላይ እኔ ምንም ነገር ፖስት ላድርግ ቀድማ በጎ ነገሮችን አብራኝ የምትቆም ይችላል እና የእኔ ደግሞ አሁን እሷ ለእኔ ያደረገችው ነገር በወራስ ብናገር ሰው ሁሉ ማለት ነው በቃ በጣም ነው ኮንፊውዝድ፣ በጣም ግራ ነው የሚያጋባው። ምን አይነት ስብዕና ምን አይነት ጥግ እንዳላት እና መሲን በብዙ ነገር ሲናገሯት ሰው አንዳንድ ጊዜ ገብቼ ቪዲዮ ልስራ እንዲላለሁ በቃ ሆነ ነሸጥ ያደርገኛል ልመስክር እንዲህ ምናምን ብዬ ማለት ነው። እና እግዚአብሔር አይቀይርልሽ። ማዘር ከማትረሳቸው ስሞች አንዱ መሲ የሚለውን ስም ነውና ማዘር ማትረሳት ቤተሰብ የነበረች ልጅ ናትና ናት በል እንጂ የነበረች ለምንድን ነው? አሁን በጣም ረጅም ዓመት ስማ በጣም ሎንግ ታይም አለች እኮ በህይወት እስካለች ድረስ አለች። ቤተሰብ ናት እንዴ? አንዳንድ ጊዜ አንዳንድ ጊዜ ፌስቡክ ላይ የምታውቂያቸው ጓደኞች አሁን እኔ የሉም እንዳለ አዲስ ነው ክሬት ያደረኩት ቲክታክ ላይ ገባሽ? ፌስቡክ ላይ የምታውቂያቸው እንደው በአጋጣሚ አንድ ሰው ሁለት ሰው ሊገኝ ይችል ይሆናል። አሁን ላይ ሁለቱ እንግዲህ ፌስቡክ ላይ ፍሬንድ ከሆኑ ያ ፍሬንድነታቸው አልቀጠለም። የቲክቶክ ላይ እሷም በእሷ ኮንተንት እሱም በእሱ ኮንተንት ነው ሲቀጥል የነበረው። እሱም በራሱ እንደዛ የቤተሰብ ስራ እየሰራ ነው። መሲም ፖለቲካ እንደውም አሁን ትታለች። ለሰዎች ሁማን ራይት ላይ ነው የምሰራው። እንደገና ደግሞ ቤተክርስቲያን ላይ ነው የምሰራው። አይሻለ ሶዛ አጋጣሚ ነው ሁለቱም ነው ዛሬ ያገናኛቸው። ምናልባት እንደውም በዛ አጋጣሚ እና ያያ ዘርደታ ደብረ ሊባኖስ ነው አሁን በአሁኑ ትናንት ላይ ሄዳችሁ አንድ ገዳም ሄደው ፍርስርስ ብሏል። ብታይ ገዳሙ ፍርስርስ የአብነት ተማሪዎች ምናምን አሉ እዛ ቦታ ላይ እና አይታወቅም ስለሱ ታሪክ ምነው ዝም አልሽ መሲ? ምንም ያያ ይችላል ይባላል አንዳንዴ ነገራችን ላይ እኔና ያያ ላይክ እንደ ፋሚሊ እኔ እንደ ቤተሰቤ ነው። ቤተሰቦቼን ያውቃል፣ እኔም ቤተሰቦቹን አውቃለሁ። ጥሩ ግንኙነት ነበረን። ያው ይሄ ቲክቶክ ሲመጣ ነው ሞር እንትን ያልነው እና ከዛ የጦርነት ምናምን ሲመጣ ነው ክፍተቶች ተፈጠሩ እንጂ እኔ ያው ያያ ለኔ ባለውለታዬ ነው። እኔ ብቻ ሳልሆን ያያም ለኔ ባለውለታዬ ነው እና እኔ ያው በጣም ነው የምወድህ የማከብርህ ያያ። ምንም እኔ ለአንተ የቀነሰ ነገር የለም። የሰው ልጅ የሆነ ታይም ላይ በሆነ ነገር የሆነ ክፍተት ሊፈጠር ይችላል። ነገር ግን በዛ ክፍተቶች ውስጥ እንኳን ሆነክ ብዙ ነገሮች ለእኔ ውለታ ውለህልኛል እና አመሰግናለሁ። ሰብረህ ከአንቺ እኔን አድርጊኝ እኔም ውለታ አለብህ ምናምን በይኝ። ሁለቱ ዛሬ እኮ ያው ቅዱስ ሚካኤል እኔ ያው እሷ ማይ እስከምትሰራ እኔ ምን እሰራለሁ ብዬ ላይ ገባሁኝ። ያው ይሄን የመሰለ ትምህርት ተማርኩ። እህቴን አገኘሁ፣ ወንድሞቼን አገኘሁ። ከዚህ በላይ ምን ውለታ አለ? አመሰግናለሁ እና መስቀሌም ይዛለው አልቅ የደምሮ ለውጥ በነገራችን ላይ እኔ ያያ ወንድሜ ሞቶ ማንም ሰው ከጎኔ ባልነበረ ሰዓት ከጎኔ ሆኖ ሀዘንን የተካፈለኝ ወንድሜ ነው። ብቻ ያንን ጊዜ ማስታወስ አልፈልግም። እኔ በጣም ወደ ወንድሜን ታናሽ ወንድሜን አጥቼ ሰኞ ቀን አውርቼው ሐሙስ ቀን ነው የሞተውና ምንም ሳይሆን ትንሽ ወድቆ ነው ብቻ የሞተውና በዛ በጨለማ ሰዓቴ ከጎኔ ነበረ። የሰው ልጅ ደግሞ በጨለማው ጊዜ የነበረውን ሰው አይረሳም። ምናልባት ያያ መሲ ባለውለታዬ ናት ይላልና ለኔ ነው ባለውለታነቱና ያያ አመሰግናለሁ። ከዚህ በላይ እኮ ምን አለ? የመከራ ጊዜሽ ያልተለየሽ ሰው ከዚህ በላይ ምን አለ? እሱን ነው ባለሽ ሰዓትማ እኔም እወድሻለሁ፣ ሁሉም ሰው ይወድሻል እኮ። በደስታሽ ሰዓት ሲከፋሽ ነው እኮ ሰው የሚርቀው። ሲከፋሽ ሰው ሲኖርሽ ከዛ በላይ ደስታ የለም። አለሽማ መስዬ
ምን አለ ሁሉም ነገር ይኖራልና ደስ ይላል። ያ ወርቅ ልብሽ፣ ያ ምርጥ ልብሽ፣ ያ በጣም የዋ ልብሽ ይገርመኛልና አንድ ጊዜ ተገናኝተናል። በነገራችን በአካል ተገናኝተናል አንድ ጊዜ ብቻ በዚህ ሁሉ ዓመት ውስጥ አንድ ጊዜ በአካል አግኝቻለሁ እና ብዙ አብረን በጎ ስራዎች ሰርተናል እና በአጠቃላይ የሆነ መዓት እኔ ላይ መጥቶ በቃ ቆሞ የማልችለው በቃ ቤቴን ቆልፌ ተቀምጬ ለብዙ ጊዜ በጣም ለረጅም ጊዜ በቃ በሞትና በህይወት መካከል ሆኜ እሷ መጣችና ፊት ለፊት በፍጹም እኔ እያለሁ አይሆንም ብላ ከፊት ለፊት ቆማ የኔን መስቀል ተሸክማ ነገሮችን በፍጹም አይደለም ብላ አብረዳ ብላ በኋላ እግዚአብሔር አምላክ የተመሰገነው ነገሩ ለመቀስቀስ ሞከረ። እኔም ከቤት ወጣው። ከዛ በኋላ ብዙ ነገሮችን አብረን ሰራን እና በወንድማቸው ሀዘን ላይ ብዙ ጊዜ ትሪት ያረኳቸው 4 ልጆች አግብተዋል። አንደኛዋ ሳራ ናት። ሳራ ዱባይ ወንድሟ አርፎባት ነው በደንብ የተዋወቅ ነው ከሳሪ ጋር። ከዛ በኋላ እኔ ዋግምራ ሰቆጣ እያለሁ አርባው ነበር የወንድሟ በጣም ወንድሟ አርባ ነበርና አለቀሰች ረጅም ጊዜ። በቃ እኔ ደግሞ እድል ሰጥሻለሁ እንድታለቅሽ በጣም ይሄ ለምን ታለቅሻለሽ ነው ውጥት እንዲልሽ አለቀሰችና ከዛ ወዲያው እኔ ጋቢ ገዝቼ ምናምን ኃይለ ስላሴ ገብረ ስላሴ ይባላል የክርስትና ስሙ ወንድሟ እየዞሩ በስኩላት ቪዲዮ ላኩላት በጣም ደስ አላት ምናምን። ከዛ በኋላ የሀዘኑን ልብስ እንድታወልቅ ምናምን አደረኳትና የሆነ ጊዜ ቃለ እግዚአብሔር የተማማርን ፍቅር ሰቀራን የመጣችና ከዚህ በኋላ ጥቁራን ልብስን ብላ ስታወልቅ እኔ ነኝ ምድርሽ አልኳት፣ ዳርኳት። እንደዚህም ጽጌ የምትባለች ነበረች። እንደዚህ ወንድሟ አርፎ እንደዚህ ዝክር ዘክርልኝ ምናምን ብላኝ እሺ ብዬ ምናምን እሷን ካጽናናሁት በኋላ በጣም የምወደውን ቤተክርስቲያን እንቁ ልጅ ሰው ቀና ብሎ ማየት ሄሮክ የሚባል ጓደኛ ነበረች። እሱን አገባች። አንዱ ደግሞ እዚያው በመንገድ ላይ ያለ ህይወት አለ፣ እሱ ነው። የቀረችው ደግሞ እሷ ናት። ዳርልን ትዳር መሲም ትዳር እኛ ቢዚ እንሆናለን ባለችበት መጠን ዳርልን። ያያ ማዘር ደህና ናቸው? ጥያቄውን አስቀየሽ ማለት ነው። ደህና ናት። ያው እንደምታያት ቲክታክ ላይ ምናምን አልፎ ታያታለች፣ ግን እሷ በፍጹም አትረሳሽም። በፍጹም እኔም መቼም አትረሳሽም። ታግባ እያሉሽ ነው። እሺ አገባለሁ። እሺ አገባለሁ። አዎ ማግባትማ ግድ ነው አይቀርም። በነገራችን ላይ ከደሜም ጋር ቪዲዮ ይቻለው ከሆነም ሰው ጋር ቪዲዮ ይቻለው ስለ ሃይማኖት ስታወራ መሲ በጣም ቤተክርስቲያን በጣም እውቀት ያላት ልጅ በነገራችን በጣም ጎበዝ ናት። እና ቦነስኳት ቦነስኳት ጀምረው እኮ በእኔ ነው አይደል የተመለስከው? በአንቺ ነው። ዋው ታውቂያለሽ፣ ደምሮ በጣም ደግ ሰው። ደምሮ ማለት መጀመሪያም ጴንጤ አልነበረም። እኔ ብዬዋለሁ ያየ ይዛን ሰዓት አንተ ዝም ብለህ በቃ የጠፋ ከኦርቶዶክስነት በቅርቡ ትመልሳለህ ካልኩ በሳምንቱ ተጠምቆ አላየሁትም። በሳምንት ቆይቷል። በሳምንት ነው እንደ በሳምንት አይደለም ማለት አንቺ ደግሞ ተጠያየቁ ደውልላት እያሉኝ ነው። አሁን ስልኳም የለኝም ይመስል ግን ቴሌግራሟ ላይ አብረን የተነሳናቸው ብዙ ፎቶዎች አሉ። በእኔና በእሷ መሀል ደግሞ የእሷ አንድ ጓደኛ ነበረች። እሷ ደግሞ አሁን ድረስ እንደዋወላለን አሁን ድረስ እና በመሲ ታውቀ መሲን ትተህ እሷ ላይ እስካሁን ከተደዋወልክ ስልክሽን ጻፊላት፣ ንገራት አንተ ስል እሺ። አዎ አለባችሁ። አሁንም እንደውም እግዚአብሔር ይመስገን በነገራችን የሆነ እንደዚህ የሆነ ፌስቡክ ላይ ምንም ችግር ሲፈጠር ያያ ቶሎ ብሎ ማለት ይመክረኛል። በነገራችን ላይ ይሄ የዋህነት የሆነ ቦታ የሆነ ቀን ይጎዳሻል ምናምን ይለኛል እና
በነገራችን ላይ አሁን እኔ ቲክታክ ላይ ስመጣ ነው እንደዚህ መዝሙር ምንም እንትን ያልኩት እንጂ ያ ሞር ወደ ዓለማዊ ነገሮች እንትን ያልኩት ፌስቡክ ላይ ሞር በጣም ስለ እምነቴ በጣም እንትን ነበረ። ፌስቡክ ላይ ያለችው መሲ እኔ ማቃት መሲና እኔ አሁን ቲክታክ ላይ ያለችው በፍጹም አይገናኝም። ፌስቡክ ላይ የነበረችው መሲ ከ1 እስከ 30 መጽሐፍ ቅዱስ እየጠቀሰች በደንብ ኮሜንት ላይ ምናምን እየገባች በደንብ አድርጋ የምታወራ ልጅ ናት። በጣም የምትገርም ልጅ ነበረች። ከዛ ድንግል ማርያም በልቤ ውስጥ አለች። ይሄ ታያል ደምሮ ይሄ ታያል። ኧረ እሱ አልተጸለየበትም። የወደኔ ይህንሼ ነው የዛኔ ሰዓት ለብሳ ሰዓት ጎርሳ እኔ አልፋታም ከዚህ ድንግል ማርያም ልቤ ውስጥ ነው መከታትታ። ያንን ቪዲዮ ለምን አፖስጅም ደግመሽ የለሽም አለ ያየ ፖስቷል። ልክለታለሁ ላክለትና እንደውም ስልክ ተቀያየሩና ከዛ ላክለት። ኧረ እኔ ላውራ መሲ አታወራም። እኔ ላውራ አታወራም። እኔን አዳምጠኝ ይሰማሃል። አዎ መሲ አስረግጬ ነው የምነግርህ አለችኝ። መጨረሻ ላይ አስረግጬ ነው የምነግርህ አለችኝና ዘጋችሁ። በቃ ወጣች። ወይኔ ያመለጠችኝ አይደለም። ተጠያይቁ፣ ደውሉ ብላችሁ ኮሜንት ላይ የምጽፉት ልጆች ምንድን ነው? ምን ፈልጋችሁ ነው? ያው መጠየቅ ነው። እኔና በስልክ ስናወራ እናለቅሳለን። ማርያምን እውነት እኔ በህይወት አሁን አልቻልኩም። ግን በነገራችን ላይ ይቅርታ አድርጉልኝ። ባይ ዘ ዌይ አንቺ አሁን ኬፕ ብታደርግ እያያን እኮ ነው የምትመስለው። አሜዚንግ። አንተ እኔ እያየሁ እኮ ነው እያስተዋልኩ እኮ ነው። መሲ ምን አይነት ሚስት እንደምትሆን ታውቃለህ? መሲ እቺ ደርባ ለልጆቿ እናት፣ ለአንተ ሚስት፣ እህት፣ መከታ የምትሆን እንደዚህ የሆነ ዝክር እየዘከረች ምናምን ዲያቆናት ምናምን ካህናት ቤት ጠርታ የምታበላ ደርባባ። አሁን ሚካኤል ዛሬ ቀቀመን ጎዝጎዝ አድርጋ ሽርብትን የምትልና እኔ አሁን አለቃት። እኔ አሁን ያለችው መሲ ቲክቶክ ላይ ያለችው መሲ አለቃት በፍጹም ያው ነው እኮ አሁን ሪፍሬሽ አድርገችው ነው እንጂ ያው ነው እኮ ሪፍሬሽ ወይ እንግዲህ 3-4 መጥቻለሁ። ዱባይ ነው ያለችው። አላገኛትም። ኧረ በስመ አብ ወይ አረፌር አይደለም ማርያምን በስመ አብ እንደውም በለቅሶ ጀምረን በአሁኑ ዱባይ ከሄድክ ማለት ነው ያያ በነገራችን ላይ ማንም ቤተሰብ ያያ ነው የሸኘው። ሰዓት ላይ በቃ ሀዘኔ አንቺ እኮ እኔን አስለቅሰሽኛል። ጌታ አሁን ራሱ እያለቀስክ አልነበረ? ቅድም ፍቅር እስከ መቃብር ነገር ምንድን ነው እባካችሁ? ፍቅር እስከ መቃብር እንትን ያር በነገራችን ላይ ምን መሰለህ አሁን ያያና ብሪስቶን መሲ ሌላ ነገር ያላቸው እያስመሰሉት ነው አይደለ? ግን አይደለም። ስለ እውነት ማለት ነው። ተናገሩ እንጂ በደንብ አብራርታችሁ ሽፍሽፍ አናቸው ብሎ ሊያወጡላችሁ ነው። የቲክቶክ ወሬ አትይት የሆነ ይልሻለሁ እኮ እንለቃቅሳለን ያሉ ኢትዮጵያ ስመጣ በነገራችን ላይ ዝናሽን ነበር ማክለው ቅጥነቴ። ፎቶግራፉን ባሳይሽ አታምኝም። የመሲን ሰውነት አለኝ። አሁን በነገራችን ላይ ጭንቀት እኮ ነው የሚያወፍረው። ሰው ደልቶት ምናምን ነው የሚመስለው። ስትረስ ነው የሚያወፍር የሰው ልጅ የምር። እና ደግሞ እኔ ያኔ የኢትዮጵያ ቡና ደጋፊ ነበርኩኝ እና ልትሄድ በጣም ቢዚ ሆነች። ሀዘኑ ነበረ ምናምን እና እኔ ለማግኘት የፈለኩኝ እሷ ደግሞ ጊዜ አጣች። ለማግኘት የፈለኩኝ እሷ ጊዜ አጣች። ከዛ በነገራችን ላይ እኔ ፌስቡክ ላይ ያኔ በጣም ፌመስ ነበር። በጣም ጢባራ ምናምን ነበር እና ፌስቡኩን እኔ የተወሰኑ ሰዎች የምንቆጣጠረው በቃ የሆነ ነገር ፖስት ከተደረገ እኔ ያለው ከዛ አበዛሽ ከዚህ በኋላ ምናምን ብዬ ይባልኩ ማለት ነው። በቴክስት አደረገችኝ። ሌላ አንድ ቀን ሊቀረኝ ስትለኝ በስመ አብ
ፖሊስ ሆስፒታል ልደትዬ ቤተክርስቲያን ጀርባ ሚናሞ የምትባል ካፌ አለች። እዛ ቁጭ ብለን ቺፕስ በልተን ሻይ ጠጥተን ወደ ወዳችን አውርተን እነዚህ ሳቀች ቺፕስ አይደለም የበላችሁ። ያን ቀን በረረች። ማታውን በረርኩ። ያን ቀን በረረች። ከዛ በኋላ አልተገናኛችሁም በአካል? በቃ ከዛ በኋላ በቃ አስቀይማኝ ሄደች። 10 ዓመት ከዛ በኋላ በቃ እሷም ወደ ሌላ ነገር ገባች። ይሄ እንትኑ መጣ ወይ ውዥንብሩ ምናምን መጣ ምናምን፣ እሷ ሌላ ነገር ቢዚ ሆነች ምናምን ነገር ወየዮ ባይ። ከዛ እኔ በጣም ተናደድኩ። ምክንያቱም ለ15 ቀን የመጣችው ለ20 ቀን መስሎኝ ለ15 ቀን ነው የመጣሁት ነው። ለ15 ቀን መጣ ያገኘችኝ 3 ሰዓት አይሞላም። ያ አይመችም እኮ አንዳንዴ ነገሩ እና ከዛ በኋላ ሄደች። በቃ ብሎክ አደረኳት ከፌስቡክ ጭራሽ። ያ ብሎክ አደረኳት በቃ። ዋው። እና አሁን በጣም ፌመስ ናት። አሁን በጣም ብዙ ያውቃታል፣ በጣም ብዙ ይወዳታል። አዎ በጣም። እና የሆነ ጊዜ እንደውም የሆነ የኛ ቤተሰብ ላገባ ነው ምናምን ሲሸልን ነበር። የኛ ቤተሰብ? አዎ የሆነ ሰው አንድ ሰሞን ታገባ ነበር። ያው እንኳን አግብቻለሁ። እሷ ግን ያላት ቤት አላውቅም። አገባ እንዴ? 40 ጊዜ ነው እንደማገባው አግብቻለሁ። መሲ ወይ ዝም የምትያወሩ እንጂ ታውቃለች እኮ አውቃለሁ እኮ ቆሜ አይደል እንደ ዳርኩት። ታዲያ በቆምማ አልቆምሽም። 10 ዓመት እኮ ነው የተለያያችሁ። ነው 10 ዓመት ግን አለው አይሆነውም። ታውቃለህ ወንድሜ ከሞተ አሁን 8ኛ ዓመቱ። እና አንቺ 8 ዓመት ነው? 8 ዓመት ነው። ዋው ረጅም ጊዜ እኮ ነው 8 ዓመትን። በጣም 8 ዓመት በጣም ረጅም ነው። በጣም ረጅም ቆማ ነው። ያው ላይቭ ላይ ምናምን ቆማ እንዲህ እያለች ጎዳና ሻወር ምናምን ፖስት አድርጋኝ እንኳን ደስ አለህ ያያዬ መልካም እድል ምናምን ብላኝ። ደስ ይላል በጣም። እግዚአብሔር አንቺን ደስታ ግን ማየት እፈልጋለሁ። እሺ ማን ነው እድለኛው? እንኳን አብሮ አደረሰን። እድለኛው እንግዲህ ዛሬ በጣም አወራሁ። ረጅም ሰዓት አወራሁ። በእውነት እንደዚህ ረጅም ሰዓት ላይቭ ላይ ለቤተክርስቲያን ልመና ካልሆነ ቅጥያ አውርቼ አላውቅም። ደስ ይላል። እንኳን አወራ። ስለ ሚካኤል ተማር። ቤተክርስቲያን ባንሄድም መሲ አሁን እኮ ደግሞ እመጣለሁ ከ15 ቀን ምናምን በኋላ ደስ ይለኛል። አሁን ሚኪም ይመጣል እኮ አብራችሁ ነው። እኔ እመጣለሁ። ተረጋጊና ደስ ይለኛል። እና ችግር የለም። እንደዚህ አስጠጊ። ለዚህ አይሽ እንደዚህ ይቀላል። እንደመጣ እንድታውቂ እንግዲህ በሱ የንፋስ መስላ ና ዱባይ በቃ ስትገናኙ ደውሉልኝ። ደስታዬን አብሬ እንዳበስር ከ8 ዓመት በኋላ የምንገናኝ አይመስለኝም። እንገናኛለን ብለሽ ኧረ አግኛት ማርያምን። ፌር አይደለም። ኧረ በስመ አብ እንደ አንተ መሲን እኮ በእናትህ ስንቱ ነው ፈልጎ ሄዶ የሚያገኛት? መሲ ጻፊለት ስልክሽን። እሺ አረ ቁጥሬን ልክልሃለሁ። ያያ ይወጣል። ነቀለ ያያ እያለቀሰ ነው የሚወጣ። እኔ ልውጣ። ቆይ እንደው
ሳሪን ጥሪያት ይላሉ። ባንዴ አሁን ይደዋወላሉ። አብሽር ተዋቸው። ኧረ አሁን አስገባቸዋል። አስገባዋለሁ እሱን ጓደኛ እኔ የሚለወጣ ነው። ቻው ልበል በቃ በቃ ቻው እናቴ። ሰላም እንትን በለው። ፎሎ አረግሽ? አላረኩም። ቆይ መልሽ ይላሉ። ቻው ሽማ። እሺ የእኔ ፋሚሊዎች እንዴት ናችሁልኝ? ጸጋ ይብዛላችሁ። ሰላም ነው። ዛሬ አንድ ነገር ልገራችሁ። ሰይጣን በጣም በሚያስገርም ሁኔታ ማለት ነው። ሰይጣን በጣም በሚያስገርም ሁኔታ አንዴ መኪናዬን ገደል ውስጥ ከተታት፣ ከገደል ወጣች። አሁን ደግሞ ቤት ስገባ ባትሪ